ቢስሚላህ ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የምንሰራቸው ዒባዳዎች ብቻቸውን ወደ ጀነት ላያስገቡን ይችላሉ። ናም አንዳንድ ጊዜ ከምንሰራቸው ዒባዳዎች ጎን ለጎን መጠንቀቅ ያሉብን እጅግ አደገኛ ነገራቶች አሉ። ከነዛ መካከል አንዱ ምላሳችን ነው። አንድ ጊዜ ሰሃቦች ከረሱሉ ዐለይሂ ሰላቱ ወሰላም ጋር ቁጭ ብለው ባሉበት ሰዓት ሰሃቦች ለረሱላችን ዐለይሂ ሰላቱ ወሰላም ስለ አንዲት ሴት ያወሯቸዋል። አንተ የአላህ መልእክተኛ ሆይ ከሌት እኮ አቤት የአላህ ሌሊት ተነስታ ትሰግዳለች፣ ቀኑን ትጾማለች፣ እጅግ በዒባዳ ላይ ጠንካራ ነች። ዚክሩ፣ ሶላቱ፣ ነዓም ቁርአን መቅራቱ ሁሉ ነገሩ ማሻአላህ በዒባዳ ላይ ጠንካራ ነች አንተ የአላህ መልእክተኛ ሆይ፣ ነገር ግን እሷ ጎረቤቷን በምላሷ ታስቸግራለች አሏቸው። ረሱል ዐለይሂ ሰላቱ ወሰላም ምናሉ? ጎረቤቷን በምላሷ የምታስቸግር ከሆነማ ምላሷን መቆጣጠር ካልቻለችማ ላ ኸይረ ፊሃ በሷ ላይ ምንም አይነት መልካም ነገር አይታየኝም፣ هي في النار እሷ የእሳት ነች አሉ። ያ አላህ። በተቃራኒ ሰሃቦች ለረሱል ዐለይሂ ሰላቱ ወሰላም አንዲትን ሴት አወሱላቸው። አንተ የአላህ መልእክተኛ ሆይ እከሌ እኮ ሌሊት ተነስታ ሰላትን አትሰግድም፣ ፈጅር ሲደርስ ትነሳለች፣ ለየት ባለ መልኩ የሌሊት ሰላትን አትሰግድም፣ ሱና ጾሞችንም አታበዛም፣ በዒባዳ ላይም ይህን ያክል በሱና ዒባዳ ላይ ጠንካራ አይደለችም፣ ነገር ግን እሷ ለጎረቤቷ መልካም ነች፣ ለሰዎች መልካም ነች፣ ምላሷን ትቆጥባለች፣ ከሰዎች ጋር ያላት መስተጋብር እጅግ ያማረ ነው። አንተ የአላህ መልእክተኛ ስለዚህስ ምን ትላላችሁ ሲባሉ فهي في الجنة አሉ የአላህ መልእክተኛ፣ እሷማ የጀነት ነች አሉ የኛ ነብይ አለይሂ ሰላቱ ወሰላም። ስለዚህ ከምንሰራቸው ዒባዳዎች ጎን ለጎን ምንን ቼክ ማድረግ ያስፈልጋል? ከሰዎች ጋር ያለን መስተጋብር ቼክ ማድረግ ያስፈልጋል። ለሰዎች መጥፎ ከሆነ የምንናገረው መጥፎ ከሆነ ስነ ምግባራችን መጥፎ ከሆነ ሰዎች ከኛ በመጥፎ ስነ ምግባራችን ምክንያት የሚርቁ ከሆነ የምንሰራው ዒባዳ ሰላታችን፣ ዘካችን፣ ሰደቃችን፣ እንደዚሁም ቁርአናችን፣ ጾማችን የመሳሰሉ ዒባዳዎቻችን አደጋ ላይ ነው ያሉት። አላህ ተባረከ ወተዓላ ይጠብቃል። ስለዚህ ራስን መፈተሽ የመሰለ ነገር የለም። ራሳችንን እንፈትሽ ለማለት ነው። ሰላም አለይኩም ወራህመቱላህ ወበረካቱ።